አሁን ሰዎች ራሳቸውን አይወዱም፣ ሌላ ሰው እንዲወዳቸው ኤክስፔክት ያደርጋሉ። ራስን መውደድ፣ ራስን መቀበል በዚህ ፍቅር ነው፣ ሰልፍ ላቭ ነው። እኔ ራሴን እወደዋለሁ፣ የተገነባውን ማንነቴን እወደዋለሁ። እነ ሰዎቹ የምትገረሚባቸው እንዴት አይነት ተንኮለኞች ናቸው የምትያቸው፣ ምን አይነት ክፋት ነው የምትያቸው፣ ለምንድን ነው እንደዚህ የሚጨክኑት የምትያቸውን ሰዎች እነሱን እየመሰልሽ ትመጨልሽ። ዶክተር ወዳጄነህን ፎርጊቭ እያረኩት እንደዚህ ማድረግ አልነበረብህም እያልኩት እያረምኩት ግን ወደዋለሁ። እኔ ራሴን ከጠላሁት እንዲሁ ማትረባ ሰው ነው እንዲሁ ምናምን እያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ አይችልም። በጣም በጣም ያሳስበኝ ነገር በግሌም በጣም ያሳስበኝ ነገር እና መነጋገር ያለብን ጉዳይ ነው ብያልኩኝ ፍቅርን ለተመልካቾቻችን ግን ቀድሜ መንገር የምፈልገው ዛሬ የምናወራው እኛ እንዲሁ እንደው ስለ ፍቅር ምናምን ፌስቡክ ላይ እንደሚወራው እንደዛ አይደለም። በጣም ህይወትን የሚለውጥ ፕሮግራም ነው ይሄ። በጣም ሲሪየስ ነው። ከሁሉ ነገር የበለጠ ጉዳይ ነው የምናወራው። ደግሞ አፕላይ ከተደረገ የሰዎችን ህይወት መለወጥ አቅም አለው። ምክንያቱም የፍቅር ኢሹ የመጨረሻው ትልቁ ቫልዩ እሱ ነው። የመጨረሻው ትልቁ እሴት እሱ ነው። በሰውም በፈጣሪም ፊት በጣም ህይወትን የሚለውጥ ነገር ነውና እንደዛ እንዲያዳምጡ እንፈልጋለን። ለምሳሌሽ አንድ ጊዜ እኔ ወደ መንፈሳዊ ዓለም ስመጣ ድሮም ሰው ወዳለሁ። ሰው መውደድ ስጦታዬ ነው። ሰዎችን ሁሉ ወዳለሁ እና ወደ መንፈሳዊ ዓለም ስጠጋ ደግሞ በጣም ሰዎችን ወደድኩኝ። በጣም ሰው የማየው ሰው በሙሉ መንገድ ላይ የማየውን ሰው በሙሉ ወዳለሁ። ሁሉን ሰው ወዳለሁ። ይሄ እግዚአብሔር በሆነ መለኮታዊ ፍቅር የለም፣ በሱ ፍቅር ወዳለሁ። ከዛ ስቆይ የተለያዩ ነገሮች ይገጥሙኝ ጀመር። በተለይ ሃይማኖት አካባቢ ካሉ ሰዎች ተንኮል ስትመለከቺ፣ ክፋት ስትመለከቺ፣ ጥላቻ ስትመለከቺ አሁን ምን ሆነ? ያ በጣም ሰውን ሁሉ የምወድበት ፍቅር እየተሸረሸረ ሳላውቀው ለካ ተሸርሽሯል። እነ ሰዎቹ የምትገረሚባቸው እንዴት አይነት ተንኮለኞች ናቸው የምትያቸው፣ ምን አይነት ክፋት ነው የምትያቸው፣ ለምንድን ነው እንደዚህ የሚጨክኑት የምትያቸውን ሰዎች እነሱን እየመሰልሽ ትመጨልሽ። ፍቅር እየቀነሰ ሲመጣ ሰውየውን ሆነሽ ቁጭት ያለሽ እና ተጠራጣሪ፣ ሰው ማታምኚ፣ ስለሰው ኦኬ እሺ ብለሽ የምታልፊ ግድ የሌለሽ ሰው ትሆኛለሽ። እና ራሴን ኢቫሉዌት እያደረኩ ነበር። ምክንያቱም በጣም ከባድ ነው። የቀደመውን ፍቅርህን ትተሃል የሚል ቃል አለ ሲወቅስ ፈጣሪ። ቀደመውን ፍቅርህን ትተሃል እና ፍቅርን መተው ማለት ፍቅር ሲሸረሸርብሽ፣ ፍቅር ሲቀንስ፣ ዲክላይን ሲያደርግ ወዴት እየሄድሽ እንደሆነ ታውቂዋለሽ። ወደ እነዛ ሰዎች ነው እየሄድሽ ያለሽ። እንደነሱ ጠማማነት፣ ወደ ክፋት፣ ወደ ጭካኔ፣ ተንኮል ወደዛ ይወስድሻል። እና እኔ ራሴን በጣም እያየሁ ባለፈው ሳምንት ወይራማይ ፍቅርን በተመለከተ የሰው ልጆችን እወዳለሁ ወይ የሚል ጥያቄ ራሴን እየጠየቅኩ ከዛ ማስተካከል ያለብኝን እያስተካከልኩ እየወሰንኩ ደግሞ ፍቅር ውሳኔ ስለሆነ እየወሰንኩ ነበር እና በጣም ልዩ ሀሳብ ነው ዛሬ የያዝነው። ጥሩ። አሁን የሳይኮሎጂውን የስነ ልቦናውን ዴፊኒሽን ነው። ሳይኮሎጂ የሚለው ፍቅር ጥልቅ የሆነ ስሜት ነው። ጥልቅ የሆነ ስሜት ዲፕ የሆነ ኢሞሽን ነው። ግን እዛ ጋር አያቆምም። ጥልቅ ስሜት ነው ወይ ኢሞሽን ነው ብሎ ግን አያቆምም። that leads to commitment ይላል። that leads to devotion ይላል። ስለዚህ ጥልቅ ስሜት ሆኖ ወደ ኮሚትመንት ወደ መሰጠት የሚወስድሽ ስሜት ነው እና ወደ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም። ኢሞሽን ሆኖ ጠንካራ ስሜት ሆኖ ግን ወደ መሰጠት የሚወስድሽ ወደ ኮሚትመንት ዲቮትድ እንድትሆኝ ራስሽን እንድትሰጪ የሚያደርግ ወደ ውሳኔ የሚያደርስ ስሜት ነው፣ ኢሞሽን ነው። ስለዚህ ሳይኮሎጂ ዲፋይን የሚያደርገው በዚህ መልክ ነው። 10 አይነት ፍቅር አለ።
10ሩንም እናያቸዋለን። ሰልፍ ላቭ አሁን ይሄኛው አስፈላጊነቱን እናያለን። ራስን መውደድ ራስን ከመቀበል ይጀምርና ራስሽን ተቀብለሽ ራስሽን ስትወጂ ያለሽን ቦዲ ያለሽን ማይንድ በተፈጥሮ የተሰጠሽንና በዘመናት ቢልድ ያደረግሽውን ማንነት ስትወጂው። ምክንያቱም ራስሽን መውደድ አለብሽ። የሰዎች ብዙ ችግር እንደውም ይሄ ሰልፊሽ መሆን አይደለም። ራስን መውደድ ሰልፍ ላቭ ወደ የፊሎቲያም ይሉታል። ሰልፊሽ መሆን አይደለም። ይሄ ገብጋባ ለራስ ለኔ ማለት አይደለም። ግን እኔን ያለኝን በተፈጥሮ ያገኘሁትን ፊዚካል አፒራንሴን በአካላዊ ሁኔታዬን እወደዋለሁ። ከዛ ጋር እስማማለሁ። አእምሮዬን እወደዋለሁ። መንፈሴን እወደዋለሁ። በህይወት ዘመኔ ቢልድ ያረኩትን ማንነቴን እወደዋለሁ። እኔ ብቻ ግን አይደለም መሆን ያለበት፣ ሁሉም ሰው ራሱን ሊወድ ይገባል። ቃሉ ራሱ እኮ ባልንጀራ እንደ ራስህ ውደድ የሚለው። ስለዚህ ራስ መውደድ ያስፈልጋል። በጣም አስፈላጊ ነው። ከኮንፊደንስ ጋር ይያያዛል፣ በራስ መተማመን ጋር ይያያዛል። ለራስሽ የምትሰጪውን ክብር ሰልፍ ስቲም የሚባለውን ይይዛል። እና አሁን መጀመሪያው ግብዣ ለመልካቾች የምናደርጋቸው ራሳቸውን መውደድ አለባቸው። ቆንጆ ናቸው፣ ውብ ናቸው። ለእያንዳንዳችን የተሰጠ ነገር መልካም ነው። ከፋብሪካ እንደወጣን እንደ ሳሙና ወይ እንደ ጫማ አይደለንም፣ አንድ አይነት አይደለንም፣ እንለያያለን። ግን እሱ ያለው ነገር ድንቅ ነው፣ እሷ እህት ያላት ነገር ልዩ ነው። ስለዚህ ራስን አክሴፕት ማድረግ፣ ራስን መውደድ፣ ራስን መቀበል በዚህ ፍቅር ነው፣ ሰልፍ ላቭ ነው። እኔ ራሴን እወደዋለሁ፣ የተገነባውን ማንነቴን እወደዋለሁ። ይህ ሰውዬ ያጠፋል፣ ስራዎች ይሰራል፣ ይሳሳታል፣ ሚስቴኮቹን አስተካክልለታለሁ፣ ሲያጠፋ ፎርጊቭ አደርገዋለሁ። ዶክተር ወዳጄነህን ራሴ እና ዶክተር ወዳጄነህን ፎርጊቭ እያረኩት እንደዚህ ማድረግ አልነበረብህም እያልኩት እያረምኩት ግን እወደዋለሁ። ይሄ ሰልፍ ላቭ። ፍቅርን ደግሞ አሁን ፍቅር ይበልጣል ካልወደደቻት ሌላ ሰው እንዲወዳት ኤክስፔክት ማድረግ የለባትም። አሁን ሰዎች ራሳቸውን አይወዱ፣ ሌላ ሰው እንዲወዳቸው ኤክስፔክት ያደርጋሉ። ግን ራሷን ካልወደደች፣ ራሷን እኮ ስትወድ ታስታውቃለች እኮ እንዴት ራሷን ኢንጆይ እንደምታደርግ። ብቻሽን ሁሉ ጊዜ ስታሳልፊ ኢንጆይ ታደርጊዋለሽ፣ ማንነትሽን ኢንጆይ ታደርጊዋለሽ፣ ራስሽን ኢንጆይ ታደርጊዋለሽ። ስታጠፊ ታውቂያለሽ፣ ፍቅር እንደዚህ ማድረግ የለብሽም ትያለሽ። ከዛ ራሴን ካልወደድኩኝ ሌላ ሰው ሊወደኝ አይችልም። ኢነርጂው ራሱ አሁን ቫይብሬሽን ምናምን ይባል የለም እሱ ራሱ እኔ ራሴን ከጠላሁት እንዲሁ ማትረባ ሰውን እንዲሁ ምናምን እያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ አይችልም። ስለዚህ ሲጀመር ራስን አክሴፕት ማድረግና ራስን መውደድ ያስፈልጋል። ይሄ ፍቅር እጅግ በጣም አስፈላጊ። እሺ ማኒክ ላቭ ኦብሰስድ ይሆናል፣ በጣም ይያዛል። እንግሊዝኛ እንዳናበዛባቸው በጣም ይያዛል፣ በጣም ይቀናል፣ የኔ ብቻ ነች ብሎ ያስባል። ከዛ የምትወሰድበት ይመስለዋልና በጣም ነው የሚጠነቀቀው፣ በጣም ነው የሚጨነቀው፣ ያስጨንቃታል። ስልክ ደውላ ካላነሳች ጉዷ ነው። ካላነሳች የሆነ ቦታ ሄዳለች፣ ከሌላ ወንድ ጋር ኢማጂን ያረጋታል፣ ከሌላ ወንድ ጋር ተኝታ ያስባታል። እና አደገኛው ላቭ ይሄ ማለት አሁን ለምሳሌ በፍቅር ምክንያት ገደላት ሲባል ትሰማያለሽ። እንዴት ነው አፍቅሮ የሚገድላት ትያለሽ። ማኒክ ላቭ ነው። በፍቅር ምክንያት እንዲያደጋ ደረሰባት ይባላል። ማኒክ ላቭ ነው። የኔ ብቻ ሰው እንዳያት፣ ሰው እንዳይነካት፣ ከሰው ጋር እንዳታወራ፣ ሰው እንዳይደርስባት የሚል ፍቅር ነው። ሴቷም ደግሞ እንደዛው። ሴቷም ማኒክ ላቭ አለ የሴቶችም እና በጣም ነው ኦብሰስድ የምትሆነው። እያንዳንዱን እንቅስቃሴ ትከታተለዋለች፣ መግባት መውጣቱን ትከታተላለች። ይሄ ደግሞ ማኒክ ላቭ ነው። ጥሩ አይደለም፣ መጥፎ ነው፣ ጉዳት ያለው። ፕራግማ ላቭ ኢንዲዩሪንግ የሚባለው በጣም ደስ ይለኛል። አሁን የኛ ፍቅር ባልና ሚስቶች ቱታ ለብሰው ስኒከር አድርገው ወክ ሲያደርጉ አይተሽ ታውቂያለሽ? ግን ከተጋቡ 30 ዓመታቸው ነው። አብረው መሆን አለባቸው። ከተጋቡ 25 ዓመት አልፏል። 30 ዓመት 20 ዓመት ሆኗል። ባልየው ከስራ መጥቶ ቱታውን ለብሶ
ነይ አብረን ነው ወክ የምናደርገው ብሎ እሷም ትታለዛ ስኒከራቸውን አድርገው ወክ ያደርጋሉ። በጣም የሚገርም ነው። ይሄ ፕራግማ ላቭ ነው። ያ የሚዘፈንለት ሮማንቲክ የሆነው ኢሮስ ምናምን የሚባለው ፍቅር ላይኖር ይችላል መሀላቸው። ግን አብረን እናርጅ የሚሉ ሰዎችም አብረን እናርጅ፣ በቃ አብረን እስቲ እናርጅ። ዘመናችንን በሙሉ ተላምደዋል፣ አንደርስታንድ ይደራረጋሉ። የምትፈልገውን ያውቃል፣ የሚፈልገውን ታውቃለች። በጣም ይግባባሉ። አብረው ወክ ያደርጋሉ፣ አብረው ይበላሉ፣ አብረው ሬስቶራንት ይሄዳሉ፣ ይቀላለዳሉ። ፍሬንድስ ሆነዋል። ይሄ ግን ፍቅር ነው፣ ፕራግማ ላቭ። እቺኛዋ በኋላ እናየዋለን። እቺ ኢሮሷ ሮማንቲኳ ኢቭን ላትኖርም ትችላለች፣ ግን በቃ ኢንጆይ ይደራረጋሉ። በጣም የረዥም ጊዜ የሚቆይ ትዳር ይሄ ነው የሚያቆየው። ፕራግማ ላቭ ነው የሚያቆየው። ኢንጆይ መደራረግ፣ አንደርስታንድ መደራረግ፣ ፕሬዘንሷን ከሱ ጋር መኖሯን መውደድ። ልደት ምን መሰለሽ፣ ይሄ ቢሮ አካባቢ ዝም ብሎ ፍለርት የሚያደርጉት የለም? ዝም ፍለርት መደራረግ፣ በቃ መለካከፍ፣ እንደዚህ እንትን ሲሪየስ ነገር የላቸውም። ግን ወደ ሴክሹዋል ሪሌሽንሽፕ ሊገቡ ይችላሉ። ዝም ብሎ ካዥዋል የሆነ ዝም ብሎ ሄዶ እንደዛ አይነት ነገር ሊያደርጉ ይችላሉ። ፍለርት ያደርጋሉ። ዲፕ የሆነ ስሜት የላቸውም። ለእሷ ዲፕ የሆነ ኮሚትመንት የለውም፣ እሷም ዲፕ የሆነ ኮሚትመንት የላትም። ዝም ብሎ መለካከፍ፣ ፍለርት ማድረግ፣ መቀላለድ፣ ከዛ አጋጣሚው ከተገኘ ደግሞ አብሮ መሄድ ነው። ጥሩ ግን አይደለም ይሄኛው ፍቅር ግን አለ። እንደውም አንዲት ሴት ብላኛለች አንድ ጊዜ፣ አብረውኝ የሚሰሩ አሉ አለች፣ ጓደኞች አብረውኝ የሚሰሩ አሉ አለች። ስለ ሪሌሽንሽፕ እያወራ ነው። አብረውኝ የሚሰሩ አሉ፣ ግን በቃ ዝም ብሎ መነካካት አልፈለግኩም አለች። ጋዜጠኞች አካባቢ ነውና ገደንብ ገባኝ፣ ምን ማለት እንደፈለገች ገባኝ። ዝም ብላ ከአንዱ ጋር ለራት ወጥተው በዛው ምናምን የሆነ ቆይተው ሊመጡ ይችላሉ፣ ግን አይቀጥልም። እንደውም እንደባበራለን በኋላ አለች። እንደውም በኋላ አብረን ስንሰራ መደባበር እንደዚህ ይመጣልና አልፈልግም ከዛ አካባቢ አለች። እና ይሄ ሉደስ ላቭ ነው። ኢንፋቹዌሽን እንደ ፍቅር አይነት ይመደባል። ምንድነው? አንድ ቦታ ተገናኙ፣ ከዛ በውበቷ ተማረከ፣ ወደዳት፣ እሷም ወደደችው። እዛ ጋ በቃ እንደሚገርም ነው። በቃ ገና ሳይሽ ነው እኮ እንደዚህ የተሰማኝ፣ ሳይሽ በቃ በፈርስ ሳይት ነው እኮ እንደዚህ ፍቅር የያዘኝ ምናምን ይላታል። እሷም እንደዛ ልትል ትችላለች። ፊሊንጉ አለ። ከዛ አንድ ቦታ ተገናኙ አይደለም? ለምሳሌ ኤርፖርት ተገናኝተው ሊሆን ይችላል። እዛ ጋር ሻይ ሲጠጡ ምናምን ፍቅር፣ ከ3 ቀን በኋላ ረስቶታል። የለም፣ ምክንያቱም ኢንፋቹዌሽን ፍቅር አይደለም። የፍቅር አይነት ነው፣ ግን ጀስት በጣም እንደ እንፋሎት የሆነ በጣም አጭር ጊዜ የሚቆይ ስሜት ነው። አንዳንዴ ሰዎች ፍቅር ያዘኝ ብላ ከመጣች ለምሳሌ እኔ ጋር ትንሽ ጊዜ ስጪው ልላት ትችላለሁ። አዎ ትንሽ ጊዜ ስጪው። ምክንያቱም ድንገት አንቺ የሆነ ፕሮግራም ላይ አይተሽ ምናምን እንዲህ ተሰምቶሽ ይሆናል። ትንሽ ከሳምንት በኋላ የለም ነገር እና ይሄ ኢንፋቹዌሽን ነው። አንቺ ጋር መጥተው አሁን ፍቅር እርግጠኛ ነው ይገጥምሻል። ፍቅር ይዞኝ ምናምን ይሉሻል። ከዛ በኋላ ግን ትንሽ ደጅ ስታስጠኝ ከዛ ይጠፋበታል። ኢንፋቹዌሽን ፍቅር ቢሆን ግን አይጠፋበትም።